ውይይታችን ከጋዜጠኛ ፋሲል ለገሰ ጋር ይሆናል። ጤና ይስጥልኝ ጋዜጠኛ ፋሲል ለገሰ። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ፋሲል። እንግዲህ ከሰሞኑ ስለ አየር ጸባይ እየተነጋገርን ነበር። ዛሬ ሞቃታማ አንዳንድም የሚያካፋ ነው። እንዴት ነህ? ሰላም ነው ፋሲል? እኔ በጣም ሰላም ነኝ። እንግዲህ ፋሲል በእውነት አሁን ስቱዲዮ ከመግባቴ በፊት በመጀመሪያ እስኪ የ2026ን የዚህ ይቅርታ የኪኔሴት ትላንትና ሌሊቱን ሙሉ አልተኙም ማለት ይቻላል የበጀትን ሁኔታ ባስመለከተ እንዴት አየው? በመጀመሪያ ደረጃ ከኔ በኋላ እንደሚመስለኝ የኪኔሴት አባል ጸጋ ፈንታው ተነጋግረናል። ስብሰባው ላይ የነበረች ነች። በአጠቃላይ ሁኔታ ስንመለከተው የ2026 ዓመተ ምህረት በጀት የመጀመሪያ ድምፅ መስጠት ስነስርዓት ተከናውኗል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደፈሩት አይደለም ድልን አግኝተዋል። በመጀመሪያው ዙር ድምፅ መስጠት ስነስርዓት፣ ሁለተኛው ዙር እና ሶስተኛው ዙር የመስጠት ስነስርዓት ደግሞ የግዴታ በ60 ቀን ውስጥ መካሄድ አለበት። እንግዲህ ተፈርቶና ተሰክቶ የነበረው አሁን የብዙሃን ድምፅ ባያገኙ ኖሮ በሀገሪቱ ሕግ መሰረት በጀት ካልጸደቀ ከ3 ወር በኋላ የግዴታ ብሔራዊ ምርጫ ይካሄዳል። ይህንን ለማዳን ችለዋል ጠቅላይ ሚኒስትሩ። አሁን ግን ማርች ላይ ወይም ማርች መጨረሻ ላይ ማርች 31 ድረስ በሁለተኛና በሶስተኛው ዙር ድምፅ የመስጠት ስነስርዓት ድል ካገኙ በፈለጉት ጊዜ እስከ ኖቬምበር ወር ድረስ 26 ድረስ ምርጫ መካሄድ ይችላሉ። አለበለዚያ ግን ከከሸፈባቸው በጀቱን ማስተላለፍ ከቻሉ ከማርች በኋላ ማለት ነው ቢያንስ ከ3 እና ከ4 ወር በኋላ የግዴታ ምርጫ መውጣት አለባቸው። በሰኔና ሐምሌ አካባቢ ምርጫ ሊካሄድ ይችላል ማለት ነው። ግን ትላንትናውን ድል ተጎናጽፈዋል። እንደዚህ ሆነ 62 የጠቅላይ ሚኒስትሩ ጥምር መንግስት ያገኝ በክኔሴት ተቃዋሚዎቻቸው ደግሞ 55 አግኝተዋል፣ ድልን አግኝተዋል። ኦኬ እንግዲህ ፋሲል አንተም እንዳልከው በእውነት የክኔሴት አባል ዶክተር ጸጋ ፋንታሁንን በዚህ ሁኔታ ላይ ሰፋ አድርገን እንጠይቃለን። እንግዲህ ካንተ ጋር በእውነት ባለው የመካከለኛው ምስራቅ ውጥረት እንነጋገር። አሁን እንግዲህ ዶናልድ ትራምፕ ከሰሞኑ ያው የኃይሉን የመላክ ሁኔታ እና የመጠናቀቅ ሁኔታ ተነግሯል። ዛሬ ሳውዲና የእስራኤል ልኡካን ቡድን አሜሪካ ዋሽንግተን እንደገቡ የሚያሳይ መረጃዎች እየወጡ ነው በአሁን ሰዓት። ይሄ ማለት ምንድን ነው ፋሲል? እንግዲህ አሁን የሚወጡት መረጃዎች እንደሚያመለክቱ እንደሚመስለኝ ከሆነ የሳውዲ አረቢያና የእስራኤል ልኡካን ቡድን አሜሪካ የሚገቡበት ዓላማ ሁልጊዜም በተደጋጋሚ እንደምንሰማው የመቀራረብና ስምምነት ላይ መድረስ ጉዳይ መቀጠል አለበት የሚሉት ግፊቶች በሰፊው ሲካሄዱ ቆይተዋል። በተለይም አዛን በማስመልከት ያለው ተጨባጭ ሁኔታ ከተረጋጋ ሳውዲ አረቢያና እስራኤል የአብርሃም ስምምነትን የማይፈራረሙበት ምክንያት እንደሌለም እየተነገረ ነው። ይህን ለማከናወን ይመስላል። በአንጻሩ ደግሞ ዶናልድ ትራምፕ እንደምታውቀው ኃይላቸውን በፋርስ ባህረ ሰላጤና መካከለኛው ምስራቅ አካባቢ ማጠናከራቸውን እንደቀጠሉ ነው። ትልቅና ብዛት ያለው ኃይል አላቸው። በብዙ ሺህ የሚቀጠሩ ወታደሮችን፣ አውሮፕላኖችን፣ ተዋጊ አውሮፕላኖችን፣ ሌሎችን የያዘችው አውሮፕላን ተሸካሚ መርከብ አብርሃም ሊንኮልን ፋርስ ባህረ ሰላጤ ደርሳለች። ስለዚህ ኢራኖች፣ የኢራን መንግስት፣ የኢራን ሺዎች፣ የአያቶሎች መንግስት ሂሳብ የመክፈሉ ሁኔታ እየተቃረበ ነው ይባላል። በተለይም ተስፋዬ ሰሞኑን ቀስ በቀስ ኢራን ውስጥ ኢንተርኔት ከተለቀቀ በኋላ የሚወጡት ቪዲዮዎች የደረሰውን ጭፍጨፋ በሰፊው ስለሚያሳዩ የአሜሪካ ሕዝብም አክንትፍ ያለ መስሎ ይታያል ኢራኖችን። እና በአጠቃላይ ሁኔታ ስንመለከተው የኢራን መንግስት ማለት የሺዎች መንግስት ወይም የአያቶላዎች መንግስት በከፍተኛ ከተቋቋመ ጊዜ ጀምሮ ለመጀመሪያ ጊዜ በከፍተኛ ድክመት ላይ ይገኛል። በከፍተኛ ድክመት ላይ ይገኛል። ስለዚህም በአንጻሩ እንደሚባለው ከሆነ ቱርክና ካታር እንዲሁም ሳውዲ አረቢያንም ጭምር ነው የሚባለው አሜሪካ ጥቃት እንዳትፈጽም ጉዳዩ በሰላም እንዲፈታ ይፈልጋሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ውስጥ ለውስጥ እንደሚገልጹት ከሆነ ኢራን ካልተንበረከከችልኝ ድረስ ምንም አይነት ሰላም አልፈጥርም እያሉ ነው። ካልተንበረከከች ማለት እጅ ካልሰጠች ነጭ የሰንደቅ ዓላማ ካላወለወለች ማለታቸው ነው። ኢራኖች ደግሞ
ክብራቸውን በጣም ስለሚወዱና ጀናና ስለሆኑ በቀላሉ የፕሬዚደንት ዶናልድ ትራምፕን ሀሳብ እንደማይቀበሉ እየተነገረ ነው። ነገር ግን የአሁኑ የዶናልድ ትራምፕ እርምጃ በኋላ እስራኤል ከተጨመረችበት መካከለኛው ምስራቅ እስካሁን ድረስ ታይቶና ሰምቶ ያልታወቀ ለውጥ ይኖራል የሚል ግምት አለ። የአያቶላዎች መንግስት ያከትማል ተብሎ ይገመታል። እንግዲህ ፋሲል በመጀመሪያ እስኪ አቶ ሽሎሞን መስመር ላይ ስላሉ እንቀበላቸውና ወደ ጥያቄው አልፋለሁ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ አቶ ፋሲል፣ እንደምን አላችሁ? ጤና ይስጥልኝ አቶ ሽሎሞ። ፋሲል እንግዲህ ሁለተኛው ጥያቄ አሁንም ሳውዲ አረቢያንን ባስመለከተ ነው። ምክንያቱም ሳውዲ አረቢያ ደጋግማ የአብርሃም ስምምነትን ለመስቀላቀል ያለኝ እርምጃ በመጀመሪያ እስራኤል የፍልስጤም የሆነ ግዛት እንዲኖርና የፍልስጤም ሀገር እንዲመሰረት የሚል እርምጃውን እስካሁን ድረስ ወደኋላ አላሉ። ይሄም ነው መሰለኝ ወደኋላ ሲስባቸው የነበረው። በዚህ ምን አይነት አመለካከት አለ ፋሲል? ይህን በማስመልከት እኮ መልስ ያገኙ መስሎ ይታያል ተስፋዬ። ይኸውም ዶናልድ ትራምፕ ያቀረቡት የ20 ነጥብ ስምምነት መጨረሻ ላይ ሁሉም ነገር ከተሳካ፣ ፍልስጤማውያን ትምህርታቸውን ከቀየሩ፣ አክራሪነታቸውን ካለዘቡ ሀገርን ይመሰረትላቸው የሚል አንቀጽ አለ። እስራኤልም ተቀብላ ፈርመዋለች። እስራኤል የምታስበው ይህ ሁኔታ እንደማይሳካ ነው። ስለዚህ ሳውዲ አረቢያን ደግሞ ይህንን የወደፊቱን ሀሳባቸውን እስራኤልን ልወቅ ነበር ምትስትል የነበረው። ይህን ነገር ያገኘች መስሎ ይታያል። ሌላ ከዚህ በተጨማሪ አዲስ ነገር የምታገኝ መስሎም አይታየኝም። ስለዚህ እንግዲህ አሁን እንደገና እስራኤልና ሳውዲ አረቢያ አሁን አንተ እንደጠቆምከው ተገናኝተው የሚዋዩት ሳውዲ አረቢያ ከእስራኤል ምናልባት እንደተጠበቀው መልሱን አግኝታለች። ያንን መልስ ካገኘች ደግሞ የማትደራደርበት ምክንያት የለም። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የነደፉት እቅድ አለ። እንግዲህ በሰኔም ሆነ ተስፋዬ ሰኔ 2026 ዓ.ም ሆነ ወይም ሐምሌ 26 ወይም መስከረም 26 ወይም ህዳር 26 ዓ.ም ከሆነ ምርጫ ቢካሄድም ከዛ በፊት ከምርጫው በፊት በተቻለ መጠን ብዙ ድሎችን ተጎናጽፈው ለምርጫ መውጣት ይፈልጋሉ። ሰሞኑን ሰምታቸዋል። በተደጋጋሚ ሁኔታ ትላንትም ራን ግቪሊ ቀብር ስነ ስርዓት በተካሄደበት ስነ ስርዓት ሐማስ መውደሙ የማይቀር ነው እያሉ ነበር። ሐማስን ያወድማሉ እንደኔ ግምት። እሳቸው ማውደሙት ሌሎችን ሐማስ ይጠፋል። ሐማስ ከጠፋ ደግሞ የኢራኑ ተጨባጭ ሁኔታ እንደሚፈልጉት ከተሳካ፣ የኢራን አያቶላዎች ወይም የሺዎች መንግስት ከተንበረከከ የሚቀሩት ሂዝበላ ነው። ሂዝበላ ደግሞ ኢራን አያቶላ ሺዎች ከተቆጠቆጠ ህልውና ጭራሽ አይኖረውም። ምንድነው አንበሳ ሲያረጅ የዝንብ መጫወቻ ይሆናል እንደሚባለው ሁሉ ይህ ሁኔታ ከተፈጠረ ሂዝበላዎችን፣ ክርስቲያኖችን፣ ድሩዚዎችን፣ ሱኒዎችን ሁሉም አፍጠው ይመጡባቸዋል ማለት ነው በሊባኖስ ውስጥ። ስለዚህ እስራኤል እስካሁን ድረስ ታይቶ የማይታወቅ ድል ትጎናጸፋለች ማለት ነው። ይህንን ይዘው ጠቅላይ ሚኒስትሩ ለምርጫ ይወጣሉ። አቶ ሽሎሞ ለጋዜጠኛ ፋሲል ጥያቄ ካሉት አቶ ሽሎሞ ፋሲልን ልጠይቅ አለው። ይሰማል? ይሰማል። እኔ እንኳን ፋሲል ልጠይቅ የፈለኩት አሁን ባጀቱን በተመለከተ ነው። በትላንትና ያስተላለፉት ባጀት በተመለከተ ብዙ ጊዜ የሃይማኖት አክራሪዎች እስከ ትላንትና ድረስ ባጀቱን አናስተላልፍም እያሉ ሲፎክሩ ቆይተዋል። መጨረሻ ግን ህጉ ሳይተላለፍ የፈለጉት መጨረሻ ላይ ድምጽ ሰጥተዋልና ስለዚህ ይህ የጠቅላይ ሚኒስትር ቢንያሚን ኔታንያሁ የፖለቲካ የበላይነት ነው እንዴ? አንደኛው በአሁኑ ወቅት የበላይነት ነው። ግን ሽሎሞ አንተም ብዙ ዓመታት ያለ ክኔሴት አባል ነበር። ግን እኮ የመጀመሪያው ድምጽ መስጠት ስነ ስርዓት ማለት ሁሉ ነገር አለቀ ማለት አይደለም። እስከ ማርች መጨረሻ ድረስ የግዴታ በ60 ቀን ውስጥ ሁለተኛው ዙርና ሶስተኛው ዙር ድምጽ የመስጠት ስነ ስርዓት ይካሄዳል። ያኔ ነው ጠቅላይ ሚኒስትሩ ሙሉ ለሙሉ ተሳክቶላቸዋል ማለት የሚቻለው። በቀላሉ እስከ መስከረም ወር ድረስ ወይም እስከ ህዳር ወር ድረስ በህጉ መሰረት ለምርጫው መሄድ ይችላሉ። አለበለዚያ ግን በማርች መጨረሻ ላይ ሁለተኛውና ሶስተኛው ድምጽ የመስጠት ስነ ስርዓት ሲካሄድ ካልተሳካላቸው በሰኔና በሐምሌ ምርጫ ላይ ሊወጡ ይችላሉ። ስለዚህ አሁን 50% ተሳክቶላቸዋል። ይህ ጠቅላይ ሚኒስትሩ ከፍተኛ ፖለቲካ ድል ያገኙ ሰሞኑን ምንም አይነት ማለትም እጅ የላቸውም፣ በቂ የሆነ እጅ የላቸውም ብዙሃን ድምፅ ለማግኘት ሲባሉ ነበር።
ትላንትናና ከትላንትና ወዲያ ብዙ ውጥረት ላይ ያሉ ባደረጉት ድርድር የሃይማኖት አክራሪዎችን ለማሳመን ችለዋል። 2-3 የሚሆኑ የሃይማኖት አክራሪዎች ድምፅ ሳይሰጡ ቀርተዋል። ያም ሆነ 62-55 አሸንፏል መጨረሻው ላይ። አሁን እንግዲህ ይህ ህግ ወደ ክኔሴት የበጀት ኮሚቴ ይተላለፋል። እዛም ይረቃል። ሁለተኛው እና ሶስተኛው ዙር የድምፅ መስጠት ስነ ስርዓት ይዘጋጃል። ብዙ ክርክሮች ይደረጋሉ፣ ውጣ ውረዶች ይካሄዳሉ። በዛ ጊዜ ውስጥ ሃይማኖት አክራሪዎችን በማስመልከት የውትድርና ምልመላውን በማስመልከት በተቻለ መጠን ስምምነት ላይ ለመድረስ ይቻላል። እስከ ትላንትና ማታ ድረስ አቶ ፋሲል በትላንትናው ዕለት በተደረገው ድምፅ ብልጫ 3ቱ የሃይማኖት አክራሪዎችና ኖአም የሚባለው ፓርቲ ለምሳሌ እሱም ተቃዋሚ ሆነዋል። ማለትም ከጥምሩ መንግስት 62-55 አሸንፈዋል። ሽሎሞ 62-55 ወደ ጥያቄ ልመጣ ማለትም 62-55 ቢያሸንፉም በአጠቃላይ አሁን የጥምሩ መንግስት ያለው 68 አባላት ነው። ከ68ቱ 6ቱ ድምፅ አልሰጡም ማለት ያ ማለት 6ቱ ድምፅ አልሰጡም ማለት ለወደፊቱ በሚደረገው የባጀት ውይይት ኮሚቴ ላይ ብዙ አወዛጋቢ ነገሮች ይመጣሉ ነው እና ይህ ማለት ደግሞ የሃይማኖት አክራሪዎችን ከሁለት እየተከፈላቸው ነው ማለት ይቻላል። ትክክል። ከመጀመሪያው ጀምሮ ተናግሬያለሁ። ኮስሎም አልሰማኝም ይሆናል እንጂ የመጀመሪያው ጥያቄ ተስፋ በወረወረበት ጊዜ የሰጡት መልስ ነው። ይህ አንደኛው ዙር የድምፅ መስጠት ስነ ስርዓት ሁሉ ነገር አለቀ ማለት አይቻልም። አሁንም ቢሆን እንዳልከው 6 የክኔሴት አባላት ድምፅ ሳይሰጡ ቀርተዋል። እነሱ እንኳን ተቃውሞ ቢመጡ እንኳን አሁንም የጥምሩ መንግስት ያሸንፋል። ቢመጡ እንኳን ስንት ነው የሚደርሰው? ማዛሸነፍ ይችላል። ምንም ችግር የለበትም። ያም ሆነ በቂ አይደለም። በተቻለ መጠን እንግዲህ በዚህ 3 ወር ጊዜ ውስጥ ለማሳመን ጥረት ይደረጋል። እንደዚህ ድምፅ ያልሰጡበት ምክንያትና የተገለሉበት ምክንያት ዋና ምክንያት ምንድን ነው? የሃይማኖት አክራሪዎችን የውትድርና ምልመላ በማስመልከት ነው። በማስመልከት ስልህ ከፊሎቹ ማለትም ህጉ በቂ አይደለም ይላሉ። ከፊሎቹ ደግሞ ለባጀት አሁን ለምሳሌ ሸራን ስኬል እነ ዩሊ ኤደልሽታይን እነ ሶፌር እነዚህ ለምሳሌ ያላቸው ቻንስ የሃይማኖት አክራሪዎች ህግ የሚያልፍ ከሆነ መንግስቱን የመጣሉ አማራጫቸው ያ ነው። ስለዚህ ወደዛ እየሄድን ነው ማለት ይቻላል። እና ስለዚህ ሙሉ በሙሉ ባጀቱ ያልፋል ማለት እኮ እርግጠኛ መሆን አይቻልም እንዳልከው። ሊሆንም ላይሆንም ይችላል። ምክንያቱም እነዚህ አሁን ድምፅ ካልሰጡትም ከኖአም በስተቀር የማሳመን ችሎታ ህጉን በትክክል ለማጽደቅ ከተቻለ ከኖአም በስተቀር ወደ ራሳቸው የመመለስ እድል አላቸው ጠቅላይ ሚኒስትሩ። ከዛ በተረፈ ደግሞ 2-3ቱም ከ4ቱ መካከል አሳምነውም ወደ ራሳቸው እንቃወማለን ከሚሉት ለምሳሌ ሞሼ ሳዳን፣ ዳንኤል ሉዝን ሞሼ ሳዳና ዳንኤል ሉዝ ወደ እሳቸው ይመለሳሉ የሚል ግምት አለ። በአንጻሩ ግን ዩሊ ኤደልሽታይን እና የኖአም ፓርቲ ወደ እሳቸው እንደማይመልሱ ግልጽ ነው እና የማሳመን ችሎታ ነው። የኖአም ፓርቲንም ቢሆን ሊያሳምኑት የሚችሉበትን ሁኔታ ሊፈጠር ይችላል። ብዙ ነገሮችን የሚጠይቃቸው ጥያቄዎች አሉ። አክራሪ እሱ እና በአንድ በኩል እድሜ ሊያጥር ይችላል የሚል ግምት አለ። በአንድ በኩል እድሜ ሊያጥር ይችላል። ያም ሆነ ይህ ባለው ተጨባጭ ሁኔታ ስንመለከተው ተሰግቶ የነበረው አሁን ይህ አንደኛው ዙር ባይጸድቅ ኖሮ በ3 ወር ውስጥ ምርጫ መካሄድ ነበረበት። ከኔ ጋር ነኝ? ይሰማል። ፋሲል ቀጥል። ይህ ባይቀርብ ኖሮ ማለትም ባይጸድቅ ኖሮ በ3 ወር ውስጥ ምርጫ ይካሄድ ነበር። ለማንኛውም ተጨማሪ 2 እና 3 ወሮችን 6 ወር አካባቢ ጠቅላይ ሚኒስትሩን ለማግኘት ችለዋል ማለት ነው። ከእንግዲህ ወደ ምርጫ ሊካሄድ የሚችለው ሚኒመም በአነስተኛ ሁኔታ ሰኔ ወይም ሐምሌ አካባቢ ነው። አለበለዚያ ግን በጀቱ ተሳክቶላቸው ከጸደቀ ሙሉ ለሙሉ ምርጫው የሚካሄደው ከመስከረም በኋላ ሊሆን ይችላል። ሌላው የመጨረሻ ጥያቄ ፋሲል፣ እንደውም ይሄ በጀት ከሃይማኖተኞች ፓርቲዎች ባሻገር ባለነው መካከለኛው ምስራቅ ውጥረት ኢራንን ባስመለከተ በተለያየ ጉዳይ ላይ ጦር ኃይሉም ይሄን በጀት ይፈልገዋል የሚል ንግግሮችም አንዳንዶች እየተነጋገሩ ነው። የሚያልፍበትም ምክንያት አንዱም ይሄ ነው የሚባል አለ። እንዴት ታየዋለህ? በአንድ በኩል እውነታቸው ነው። በጀት የተዘጋና የተከበረ የጸደቀ የተቀነባበረ ሲሆን ለሁሉም ለጦር ኃይሉ ብቻ ሳይሆን ለትምህርት ሚኒስትርም ሌሎቹ በከፍተኛ ሁኔታ ያገለግላል። በጀቱ ካልጸደቀ ግን ያለፈው አመት ማለት የ2025 ዓመተ ምህረት በጀት 1:12 እየተካፈለ በጀቱ እስኪጸድቅ ድረስ ከተግባር ላይ ይውላል። ነገር ግን የተዘጋ በጀት ጦር ኃይሉ የወደፊቱን እቅድ ለማውጣት የተዘጋ በጀት በጣም ነው የሚያስፈልገው። ምክንያቱም የሚቀጥለው አመት የጦርነት አመት ሊሆን ይችላል።
ወይም ከጦርነት ዓመት ሊሆን አይችልም። ከሁለት ሶስት ዓመት በኋላ ጦርነት ሊሆን ይችላል፣ ሊሆን አይችልም። አስቀድሞ በትክክል ሁኔታ የረቀቀና የተቀነባበረ በጀት ካለ ለሁሉም ወገን ጥሩ ነው። ግን ይህም ከሌለ አገሪቱ ትንቀሳቀሳለች 1-12 እየተካሄደ። ለማንኛውም ጠቅላይ ሚኒስትሩ የፈለጉት አሁን በ3 ወር ውስጥ ምርጫ ላለመውጣት ነበር። ይህን እድል አግኝተዋል። አሁን እንግዲህ የሚቀረው በ2 ወር ጊዜ ውስጥ በሚቀጥሉት 2 ወር ጊዜ ውስጥ የማሳመን ችሎታቸው በከፍተኛ ሁኔታ አሳድገው ተቃዋሚዎቻቸውን አሳምነው የሃይማኖት አክራሪዎችን የውትድርና ጉዳይ ካቀነባበሩና ህጉ ከጸደቀ በቀላሉ በጀታቸውን ማጸደቅ ይችላሉ። እንግዲህ ጥምሩ መንግስት የ4 ዓመቱን ጊዜውን ማለት የስልጣን ጊዜውን ሙሉ ለሙሉ ያሟላል ማለት ነው። ፋሲል ከመለያየታችን በፊት እንዴት ነው አዳዲስ ጥናቶች ይወጣሉ በምርጫውን ባስመለከተ? አዎ ግን ሁሉንም አቀነባብሮ ለማቅረብ እስከ ድረስ ብንጠብቅ የተቻለ ይመስለኛል። ምክንያቱም ብዙዎቹ ጥናቶች የሁሉም ጣቢያዎች የ11 የ12 የ13 የ14 የ15 በተለይ 15 ደግሞ አርብ ነው የሚወጣው። የተቀሩት ግን እስከ ዛሬ ማታ ድረስ ነው የሚወጣው። ከዛ በኋላ ይደርሰናል። ግን በአጠቃላይ ሁኔታ ስንመለከት ብዙ ለውጥ የለውም። ካለፈው ሳምንት በምንም ብዙ ለውጥ የለውም። የሊኩድ ፓርቲ እየመራ ነው። የሊኩድ ፓርቲ ጥምር መንግስት ለማቋቋም ይችላል ምርጫው ከሚካሄድ በኋላ። በአንጻሩ ግራ አክራሪነት የሚያንጸባርቁ ጋዜጦች ደግሞ የሊኩድ ፓርቲ ማቋቋም አይችልም የሚል አመለካከታቸውን ይዘረዝራሉ። ግን የሊኩድ ፓርቲ አንደኛ የመሆኑን ብዛት ያለውን ድምጽ እንደሚያገኝ ሁሉም የሚያምኑበት ይመስለኛል። በአሁን ሰዓት በእውነት አሁን ከመንግስት ያሉ ውጭ ያሉ ፓርቲዎች እንግዲህ የምናያቸው እንቅስቃሴዎች እያደረጉ ነው። እነዚህ እንቅስቃሴዎች በእውነት ለነሱ የበለጠ ጊዜ ይሰጣቸዋል ብለህ ታስባለህ? ሁሉም እንቅስቃሴ እያደረጉ ነው። የመንግስት ውስጥም ያሉት ተቃዋሚ መንግስት ውስጥም ያሉት የጥምሩ መንግስት ፓርቲዎች ተቃዋሚ ፓርቲዎችም እንቅስቃሴ እያደረጉ ነው። እንግዲህ 1 ዓመት እንኳን ጊዜ የለም ምርጫውን ለማካሄድ። ከዛ በሁሉም አይነት አማራጮች ከ1 ዓመት በፊት ነው ምርጫው የሚካሄደው፣ መስከረም እንደምንለው ወይም ጥቅምት አካባቢ። ስለዚህ የግዴታ ካሁኑ ጀምሮ እንቅስቃሴ ማድረግ እንደሚኖርባቸው ግልጽ ነው። ጀምረዋል፣ ካምፔን ማድረግ ጀምረዋል። ጠቅላይ ሚኒስትሩንም እየሰማናቸው ነው። ሌሎቹንም ፓርቲ መሪዎች እየሰማናቸው ነው። እንግዲህ ነገሮቹ እየተፋፋሙ ይመጣሉ። እኛም ጣቢያችንም ይህንን ብሔራዊ ምርጫ በማስመልከት ከ4 ዓመት በኋላ የሚከሰቱን ብሔራዊ ምርጫ በማስመልከት በየጊዜው ሰፋ ያለ ትንተናዎችን እንሰጣለን። ከዚህ በኋላ ደግሞ ስለ ትላንትናውም ሆነ ስለ ወደፊቱ ስለ ሊኩድ ፓርቲ ዝግጅት ስለ ሌሎችም ጸጋን ታነጋግራላችሁ። ጋዜጠኛ ፋሲል ለገሰ ስለነበረን ቆይታ በጣም አመሰግናለሁ። የሰጠን ትንተናም በቂ ነበር። መልካም ቀን እመኛለሁ። ሻባት ሻሎም። ሻባት ሻሎም ሽሎሞ። ሻባት ሻሎም ተስፋዬ። በጣም አመሰግናለሁ ተስፋዬ።